የኔ ውድ ልጆች አሰላሙ አለይኩም እንዴት ናችሁ? ዛሬ ማስታውሳችሁ ነገር በጣም የሚገርም ነገር ነውና ብትሉት በጣም ትጠቀማላችሁ። እንደገና ደግሞ በጣም ባጭሩ ብዙ እንደምናገኝበት ነገር ነውና እንግዲህ አዳምጡት ሐዲሱ ማለት ነው። አን ኡሙል ሙእሚኒን ጁወይሪያ ቢንት ሐሪስ ረዲየላሁ ዐንሃ የምእመናን እናት ጁወይሪያ ረዲየላሁ ዐንሃ እናት የነገረችን አን ነብዩ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ኸረጀ ወጡ አለች። ሚን እንዲዓ ከሷ ማለት ነው። ቡኽረተን ሂነ ሶለ ሱብህ የሱብህን ሰላት ለመስገድ የፈጅርን ሰላት ለመስገድ ማለት ነው። ወሂየ ፊ መስጂድሃ እሷ ደግሞ መስገጃዋ ላይ ነበረች። ثم رجع ከዚያ ያላህ መልእክተኛ ተመለሱ። بعد አን ዱሃ ያኒ ከዱሃ ሰላት አን ዱሃ ያኒ ዱሃን እየሰገደች ወይም ከዱሃ ሰላት በኋላ መጡ ያላህ መልእክተኛ። ወሂየ ጀልሰቱን እሷ ቁጭ ብላ فقال ያላህ መልእክተኛ ማለት ማዚልተ على حال التي فارقتك عليها ከዛ እኔ አስከካስቀምጥኩሽ ቦታ ነሽ እስካሁን አልተንቀሳቀሽም እዚህ ካልተለያየንበት ቦታ ላይ ነሽ አሏት። قالت نعم አዎ አለች። قال النبي صلى الله عليه وسلم ያላህ መልእክተኛ ምን አሉ? لقد قلت እኔ ብያለሁኝ بعدك ካንቺ በኋላ 4 كلمات አራት ንግግራቶችን 3 مرات 3 ጊዜ ለው ዊዝነት ያኔ ብትመዘን ቢማ ቁልቲ አንቺ ያልሽውና ሙንዙ አልየውሚ ያኔ የቀኑ ሙሉ ለወዘንቱሁን እኔ ያልኩት ነገር ይበልጠው ነበረ ማለት ይደፋ ነበረ። እንግዲህ እሷ ከፈጅር ሰላት ጀምራ እስከ ዱሃ ድረስ እየሰገደች ኢስቲግፋር እያደረገች ምን እያለች ነው የጠበቀቻቸው ማለት ነው። ያኔ ተመልከቱ። ከዛ ይቺ ንግግር ታዲያ ምንድነው ሲባል ሱብሃንአላሁ ቢሐምዲህ አደደ ኸልቂ ወሪዷ ነፍሲ ወዚነተ አርሺ ወሚዳደ ከሊማቲ በማለታቸው ብቻ ያላህ መልእክተኛ እሷ ከፈጅር ጀምራ እስከ ዱሃ ሰላት ድረስ ቁጭ ብላ ያደረገችውን ይበልጣን ይመዝናን አሏት ማለት ነው። እንግዲህ ያላህ መልእክተኛ እንዳሉን ከሰላት በኋላ ከፈጅር ሰላት በኋላ ሰላት ፈጅርን ሰግዶ ከዛ በኋላ ቁጭ ብሎ እስከ ዱሃ የቆየ ሰው ፀሐይ እስከምትወጣ ወጣ ከፍ እስከምትል ድረስ የቆየ ሰው ሐጅና ዑምራ እንዳደረገ ነው የሚቆጠረው አይደለ? እንደዛ ብለው ነው የነገሩን። ግን ይሄ ነገር ደግሞ ከዛ ይመዝናን አሉ። ሱብሃንአላሁ ቢሐምዲ አደደ ኸልቂ ወሪዷ ነፍሲ ወዚነተ አርሺ ወሚዳደ ከሊማቲ ማለት ነው። ትርጉሙ ምንድነው? ለአላህ ጥራት ይገባው ምስጋና በፍጡራን ቁጥሩ ልክ ነፍሱ በወደደችው ልክ እንደዚሁ በዙፋኑ ክብደት ልክ በቃላቱ ብዛት ልክ ማለት ነው። ስለዚህ በእንደዚህ ሁሉ ልክ አላህ Subhanahu Ta'ala ጥራት ይገባው ምስጋና ይገባው እያልን ነው ማለት ነው። እንግዲህ ብዛትን ተመልከቱ፣ የፍጥረታት ብዛት ተመልከቱት። ከዚያ የሱን የቃላቱ ብዛት ያኔ ምንም ልኬት የሌለው ማለት ነው። የአላህ Subhanahu Ta'ala ቃላቶቹ መለኮታዊ ስለሆኑ ልክ የለውም። ስለዚህ በዛ ልክ ምስጋና ይገባ፣ ራስህን በምታመሰግንበት ልክ ምስጋና ይገባ እንደማለት ነውና በጣም ደስ የሚል ነገር ነው። ይሄንን በሉት። በጣም አጭር ነው። በጣም ቶሎ የሚታፈዝ ነው። ሱብሃንአላህ ወቢሐምዲ አደደ ኸልቂ ወሪዷ ነፍሲ ወዚነተ አርሺ ወሚዳደ ከሊማቲ። እችን ብቻ ነው የምትሉት። እሺ አላህ ይሐፈዘኩም። ሰላም